እንግዲህ ዛሬ መድረካችን የ6 ወር ወይም ደግሞ የግማሽ ዓመት እቅድ አፈጻጸም ግምገማ ነው። ስለዚህ እዚህ ላይ የሚመለከታቸው የስራ ኃላፊዎች እያንዳንዱን አድሬስ ለማካተት ሞክረናል። ይህን ማድረግ ስንል ለምሳሌ ወደ 235 ሰው አካባቢ ነው የጠራ ነው። ይህን ስንጠራ ኦልሞስት ጤና ጣቢያ ላይ ያሉ ባለሙያ ሁሉም ጠርተናል ማለት ይቻላል። በፎካል ደረጃ ያሉትን በሙሉ አስተባባሪ ኬስት ማስተባባሪ የሚባሉትን በሙሉ አጠቃላይ የጤና ጣቢያ ኃላፊዎችን ኤችአይቲዎችን እና የሚመለከታቸውን ሰዎችን ጠርተን የጋራ ስናደርግ እያንዳንዱ በመጣንበት በ6 ወር ማን የተሻለ ፈጸመ፣ ማንስ ወደኋላ ቀረ፣ ለምን ወደኋላ ቀረ፣ ለምን ደግሞ ያኛው ደግሞ ቀድሞ ሄደ። ስለዚህ ይሄ ልዩነቱ ያፈጽም ልዩነቱ የመሪ ችግር ነው። ስለዚህ ይህን ቀጣይ እንዴት እናስተካከል በሚል እውነት ለመናገር በሚያምር በደመቀ ግምገማን ያካሄድ ነው። እያንዳንዱን ንቅስ አድርገን አወጥተን እያንዳንዱን በሪፖርት አመላክተን ሁሉም አጠቃላይ መውሰድ ያለበትን ነገር ወስዶ ከአንዱ ጤና ጣቢያ ወደ ሌላኛው ጤና ጣቢያ ደግሞ ኤክስፔሪንስ የሚያደርግበትን ጭምር የጋራ አድርገን በዚህ 6 ወር በጣም የተሻለ የሰራንበት ከእናቶች አኳያ ካየ ነው በጣም የተሻለ አምና በዚህ ዓመት ፈጽመን ከነበረው ዘንዶ ስናይ የሰማይና የመሬት ህጻናት አካባቢ ላይ ቲቪ ኤችአይቪ ሁሉ አጠቃላይ እያንዳንዱ ኬታ ስናይ በጣም የተሻለ ጥሩ አፈጻጸም የሚያደርግበትና ይህን አፈጻጸማችንን ቀጣይ ለማስቀጠል ደግሞ በየጤና ጣቢያ በጤና ኬላና በባለሙያዎች መካከል ሞቲቬትድ እንዲሆኑ የተሻለ ኮምፒታንት እንዲሆኑ መንፈሳዊ ቅነት ጭምር ደግሞ እንዲያርባቸው ብለን የተሻለ ለፈጸሙት ጭምር ሰርተፊኬት ወረቀት አዘጋጅተን ሰርተፊኬትና የብር ሽልማት ለዚህ አጠቃላይ መድረክ ለሽልማት ብቻ 150 ሺህ ብር በጅተን አንደኛ ለወጣት ጤና ጣቢያ 25 ሺህ ብር፣ ሁለተኛ ለወጣት ጤና ጣቢያ 20 ሺህ ብር፣ ሶስተኛ ለወጣት ጤና ጣቢያ 15 ሺህ ብር። በተመሳሳይ ደግሞ በጤና ኬላ ደረጃ ደግሞ አንደኛ ወጣት ጤና ኬላ 10 ሺህ ብር፣ ሁለተኛ ወጣት ጤና ኬላ 8 ሺህ ብር፣ ሶስተኛ ወጣት ጤና ኬላ 6 ሺህ ብር። በተመሳሳይ ከ11ዱም ካሉ ጤና ጣቢያዎች በዚህ 6 ወር በጣም ሞዴል የሆኑ ባለሙያዎች ምስጉን የሆኑ ህብረተሰባቸውን ሌት ተቀን የሚያገለግሉ ከእነሱ ደግሞ ሌላው ደግሞ እነሱ አርአያ እንዲሆንና ሌላው ደግሞ ትምህርት እንዲወስድልን አንደኛ ለዚህ ለመረቁት አካል አድርገናቸው፣ ሁለተኛ ደግሞ ለእያንዳንዳቸው የሰርተፊኬት እና የ6 ሺህ ብር ሽልማት አድርገን አጠቃላይ በአማረና በሞቅ ባለ ዛሬ ያከናወንበት በጣም እውነት ለመናገር በጣም ደስተኛ ነን። ሁሉም ባለሙያውም መነቃቃት ፈጥሮበታል። እኛም ደግሞ ጥሩ ነገር አስጨብጠናል ብለን እንወስዳለን ማለት ነው። እንግዲህ ከዚህ የተሻለ ለመስራት ቀጣይ የተነጋገርነው እንደ ዛሬው በዚህ በአዳራሽ ሳይሆን የምንወያየው ጅጋና ማንኩሳ ላይ የተሻለ ጽዱ ተቋም ለመፍጠር ኦልሬዲ አሁን 50% ጅጋ 50% አካባቢ ደርሷል። ማንኩሳ ደግሞ 25% አካባቢ ነው። ውስጡን ጽዱ ተቋሙን ደግሞ ለተገልጋዮች ምቹ ለማድረግ 3 ሚሊዮን ብር መድበን እያንዳንዳቸውን ስራ ላይ ጀምረው ጥሩ እየሰሩ ነው ያለ። ስለዚህ የምንወያየው ካሁን በኋላ በአዳራሽ ሳይሆን ቀጣይ ኔክስት የምንገናኘው እነዚህ ጤና ጣቢያዎች ላይ ተገናኝተን እያንዳንዱ የሰሩትን ጭምር እዚያው በፊት እያየን ዲሞንስትሬት እያደረግ እሱን እንቀጥላለን የሚል ኮሚትመንትና ወንድ ይዘው ስለሄዱ እኔ እርግጠኛ ሆኜ የምናገረው ቀጣይ ሰኔ ላይ የዛሬ 6 ወር እንደገና ደግሞ 6 ወር አክለንበት በጣም የተሻለ ውጤት ይኖራል። ጤና ጣቢያዎች እንደ ጤና ጣቢያ፣ ጤና ኬላዎች እንደ ጤና ኬላ ተወዳዳሪና ኮምፒታንት የሚሆኑበትን ጭምር አውድ የፈጠርንበት ስለሆነ በባለሙያ በኩል የነበረው መነቃቃት በጤና ጣቢያዎች በኩልና በጤና ኬላዎች በኩል ያለው አጠቃላይ ጥቅል ወስደን ካየን በጣም የተሻለ ስለነበረ ቀጣይ የተሻለ ከዚህም በላይ ውጤት ይኖረናል የሚል እንትናል።